አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 3 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት መድረክ ተካሄደ። ከወለድ ነጻ የባንክ አገልግሎት ተደራሽነትን ለማስፋት ንቅናቄ ተጀመረ። ዋይት ሀውስ ብሪታንያ እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን እንዳትከለክል አሳሰበ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት መድረክ ተካሄደ። መሐመድ ንጉስ አብዱ የተዘጋጀውን ዝርዝር እንደሚከተለው ያቀርበዋል። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት መድረክ ተካሄደ። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት ማካሄዱ ምክር ቤቱ ያሰራጨው መረጃ ያመለክታል። እንደ ምክር ቤቱ መረጃ ከሆነ የቋሚ ኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቱ መድረኩ በማሻሻያ ረቂቅ አዋጁ ላይ ግብዓት ለማሰባሰብ ያለመ መሆኑን ጠቁመዋል። ረቂቅ አዋጁ የፍትህ ስርዓቱን በማሻሻል ረገድ የጎላ ፋይዳ እንደሚኖረውም ገልጸዋል። የፌዴራል ጠቅላይ ፍርድ ቤት ዳኛ ሙሐመድ አህመድ አዋጁን ለማሻሻል ሰፊ ጥናት መደረጉን የገለጹ ሲሆን የተለያዩ ሀገራትን ተሞክሮ ለመዳሰስ ጥረት መደረጉንም አንስተዋል። ዳኛው አክለውም ረቂቅ አዋጁ የፍርድ ቤቱን የአገልግሎት ተደራሽነት ለማስፋትና የዳኞች አስተዳደር ጉባኤ እንዲኖረው ለማድረግ እንደሚያግዝ ጠቁመዋል። የጋብቻ፣ የፍቺ፣ የውርስ ማጣራትና የሀብት ክፍፍል ጉዳዮች በማሻሻያ ረቂቅ አዋጁ መካተታቸውንም አንስተዋል። ረቂቅ አዋጁ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት የሚቋቋምበትን ድንጋጌ ያካተተ መሆኑንም አያይዘው ገልጸዋል። በዛሬው ህዝባዊ መድረክ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረትና ሌሎችም ተሳታፊ ሆነዋል። በዛሬው ዕለት ህዝባዊ ውይይት የተካሄደበት ረቂቅ አዋጅ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ጽህፈት ቤት በተቋቋመ የቴክኒክ ኮሚቴ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ ከፌዴራል ጠቅላይ ፍርድ ቤት፣ ከፌዴራል ሸሪዓ ፍርድ ቤት ጋር እንዲሁም ከህግ ባለሙያዎች በተውጣጣ ኮሚቴ የተዘጋጀው በ2017 ነበር። በ5 ክፍሎች የተዘጋጀው ቀዳሚው ሰነድ የሸሪዓ ፍርድ ቤቶች መንግስታዊ ሃይማኖት በሌላቸው ወይም ሴኩላር ሀገሮች ያለው ተሞክሮ፣ የሸሪዓ ፍርድ ቤቶች በኢትዮጵያ የፌዴራል ሸሪዓ ፍርድ ቤቶች የህግ ማዕቀፍ፣ የአደረጃጀት፣ የአገልግሎት አሰጣጥና የፍትህ አስተዳደር ችግሮች ትንተና እንዲሁም የመፍትሄ ምክረ ሀሳብ የተካተተበት ነው። በ1992 የጸደቀው የሸሪዓ ፍርድ ቤቶችን አቋም ለማጠናከር የጸደቀውን አዋጅ የሚተካው በዛሬው ዕለት የተመራው የረቂቅ አዋጅ የፌዴራል ሸሪዓ ፍርድ ቤቶች ከባንክ ከኢንሹራንስና ከካፒታል ማርኬት ጋር የሚነሱ አለመግባባቶችን የመዳኘት ስልጣን እንደሚሰጣቸው የሚጠይቅ ነው። በስራ ላይ ያለው ህግ ፍርድ ቤቶቹ ከመደበኛ ፍርድ ቤቶች ጋር የውል ዳኝነት የሚኖራቸው በውስን ጉዳዮች ላይ እንደሚሆን አስቀምጧል። ፍርድ ቤቶቹም የውል ስልጣን እንጂ የራሳቸው ልዩ ስልጣን እንደማይኖራቸው ጠቅሷል። የሸሪዓ ፍርድ ቤቶች እንዲመለከቱት በአዋጁ በቀዳሚነት የተቀመጠው የጋብቻ፣ የፍቺ፣ የቀለብ አወሳሰን፣ አካለ መጠን ያልደረሱ ህጻናት ሞግዚትነትን ነው። የወቅፍ፣ የስጦታ ወይም የኑዛዜ ጉዳዮችን ደግሞ አዋጁ በሁለተኛነት ዘርዝሯል። በረቂቅ አዋጁ ከተጠቀሱት ጉዳዮች በተጨማሪ የጋብቻ ውጤት፣ የፍቺ ውጤት፣ ውርስ ማጣራትና ሀብት ክፍፍል እንዲካተቱ ተደርጓል። የኢትዮጵያ ንግድ ባንክ ሲቢኢ ኑር ከወለድ ነጻ የባንክ አገልግሎት ተደራሽነትን ለማስፋት ንቅናቄ ያስጀመረ። በስፍራው የተገኘችው አሚናት መሐመድ ዝርዝር አላት። መንግስታዊው የኢትዮጵያ ንግድ ባንክ ሙስሊሞች በአብላጫ ቁጥር በሚኖሩባቸውና የወለድ ነጻ የባንክ አገልግሎት ተደራሽነት ዝቅተኛ በሆነባቸው የኢትዮጵያ አካባቢዎች ከወለድ ነጻ ባንክ አገልግሎት ተደራሽነትን ለማስፋት ያለመ ንቅናቄ አስጀምረዋል። ባንኩ በፋይናንስ አካታችነት ዙሪያ ከሚሰራው ከኤፍኤስዲ ኢትዮጵያ ጋር ንቅናቄውን በይፋ ያስጀመረው
ዛሬ ረቡዕ ሰኔ 3 2018 ነው። አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል የተጀመረው ንቅናቄ ከተያዘው ሰኔ ወር 2018 እስከ ቀጣይ ዓመት መጋቢት ወር ድረስ ለ10 ወራት እንደሚቆይ በባንኩ ዋና መስሪያ ቤት በተዘጋጀ መርሃ ግብር ላይ ተገልጿል። የባንኩ ኃላፊዎች እንደገለጹት ንቅናቄው በአፋር፣ ኦሮሚያ፣ ሶማሌ፣ አማራ፣ ማዕከላዊ ኢትዮጵያና ቤኒሻንጉል ጉሙዝ ክልሎች የሚተገበር ነው። ባንኩ በእነዚህ ክልሎች የባንክ አገልግሎት ተደራሽነት ዝቅተኛ በሆነባቸው ከ241 በላይ በሚሆኑ ወረዳዎችና የገጠር ቀበሌዎችን ያካተተ ነው ብሏል። በማስጀመሪያ መርሃ ግብሩ ንግግር ያደረጉት የባንኩ ፕሬዝዳንት አቶ አቤ ሳኖ በተለይ ከባንክ አጠቃቀም ጋር በተገናኘ ችግሩ በገጠሩ የኢትዮጵያ ክፍልና በሴቶች ላይ የሚታይ ቢሆንም በተለይም ሙስሊሙ ህብረተሰብ ከባንክ አገልግሎት የተገለለ ነው ብለዋል። እውነተኛና ፍትሃዊ እድገት የሚረጋገጠው ሁሉም ህብረተሰብ የፋይናንስ ተጠቃሚ ሲሆን ነው ሲሉም አጽንኦት ሰጥተዋል። በዚሁ ንቅናቄ ከ500 ሺህ በላይ የወለድ ነጻ የባንክ ሂሳብ ለመክፈት መታቀዱንም አስረድተዋል። ከ5 ሚሊዮን በላይ ዜጎችን የሚሸፍን ሰፊ የግንዛቤ ማስጨበጫ ስራ ይሰራል። የግንዛቤ ማስጨበጫ ፕሮግራሙ ዛሬ ይኸው ሀብለን ጀምረናል። ከዚህ በኋላ በብሔራዊ ክልል ሚዲያዎች፣ በማህበራዊ ሚዲያዎች እንዲሁም በማህበረሰብ መድረኮች የተለያዩ የማስተዋወቂያ የግንዛቤ ማስጨበጫ ፕሮግራሞች ይደረጋሉ። ከዚህ በተጨማሪ የሃይማኖት አባቶች ቅድም እንዳነሳሁት ዋናዎቹ የሃይማኖት አባቶች የማስፈራራቱን ትምህርት የሚሰጡ አሁን በር አለ፣ ንጹህ በር አለ የሚለውን ደግሞ የማሳወቅ መልሶ መስጠት ስለሚኖርባቸው እነሱ ላይ ልዩ ትኩረት ይደረጋል። የአካባቢ መሪዎች፣ የማህበረሰብ ተጽዕኖ ፈጣሪዎች እና የበጎ አድራጎት ተቋማትን በማሳተፍ ሰፊ ገለጻ ይደረጋል። እንዲሁም ከሸሪዓ መሪዎች ጋር ከሸሪዓ መርሆች ጋር የሚጣጣሙ የዲጂታል እና አነስተኛ አዳዲስ የብድር አገልግሎቶችን በማቅረብ የፋይናንስ አካታችነቱ ዘላቂ እንዲሆን ጥረት ይደረጋል። በባንኩ መረጃ መሰረት ሲቢኢ ኑር በሚል መጠሪያ ከወለድ ነጻ የባንክ አገልግሎት የሚሰጠው የኢትዮጵያ ንግድ ባንክ 156 ሙሉ በሙሉ ወለድ አልባ አገልግሎት የሚሰጡ ቅርንጫፎች ያሉት ሲሆን ከ8.5 ሚሊዮን በላይ ደንበኞችም አሉት። በአጠቃላይ 293 ቢሊዮን ብር በላይ ተቀማጭ ማሰባሰብ ችሏል። ባለፉት 11 ወራት ብቻ 100 ቢሊዮን ብር ገደማ ከወለድ ነጻ ቁጠባ በማሰባሰብ 86 በመቶውን ፋይናንስ አድርጓል። ሂጅራ ባንክ ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር የትብብር ስምምነት ተፈራረመ። ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት በመስጠት የሚታወቀው ሂጅራ ባንክ የወጣቶች አቅም ግንባታና የቴክኖሎጂ ፈጠራ ላይ ለመስራት በማለም ከኢትዮጵያ ሙስሊም ወጣቶች ካውንስል ጋር ስትራቴጂካዊ ስምምነት ተፈራርመዋል። ስምምነቱ የተፈረመው ዛሬ ረቡዕ ሰኔ 3 2018 በአዲስ አበባ ከተማ ነው። በስምምነቱ ላይ የሂጅራ ባንክ ስራ አስፈጻሚ አቶ ዳዊት ቀኖ እና የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ኸድር ተገኝተዋል። የስምምነቱ ዓላማ የባንኩን የዳበረ የፋይናንስ ዘርፍ ዕውቀትና ተደራሽነት ከካውንስሉ ሰፊ ሀገር አቀፍ የወጣቶች መዋቅርና ግንኙነት ጋር በማቀናጀት በኢትዮጵያ ዘላቂና ሁሉን አቀፍ የኢኮኖሚ እድገት ለማስመዝገብ መሆኑ ተገልጿል። በዚህም ሁለቱ ወገኖች ሁሉን አቀፍ የፋይናንስ ተደራሽነትና ግንዛቤ፣ የወጣቶች አቅም ግንባታና የቴክኖሎጂ ፈጠራ ድጋፍ፣ የዲጂታል አሰራር ሽግግርና ዘመናዊነት፣ በተጨማሪም በማህበራዊ ኃላፊነትና ልማት ላይ በጋራ ለመስራት ተስማምተዋል። የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ አብዱ ሰላም ከማል እንደገለጹት ስምምነቱ የስራ አጥነትን ከመቀነስ አኳያ እና ስታርት አፕ ቢዝነሶችን ወደ ስራ ለማስገባት አስተዋጽኦ እንዳለው አስረድተዋል። አንጻር የስራ አጥነትን ከመቀነስ አኳያ ትልቅ አስተዋጽኦ ይኖረዋል። ስታርታፕ ቢዝነሶችን በደንብ አድርጎ ወደ ስራ ከማስገባት አኳያ ሀገራችንም ትልቅ ትኩረት ሰጥቶ በዚህ ዙሪያ እየሰራ ያለ ጉዳይ ስለሆነ እዚህ ላይ እኛም ከፍተኛ ድርሻችንን እንወጣለን ብዬ ነው የማስበው። ወጣቱ የስራ ፈጠራና ከቴክኖሎጂው ጋር ከኤአይ ጋር በሰፊው የሮድ ማፕ አድርጎ እንዲሰራ ከማድረግ አኳያ ይሄ ትልቅ አጋጣሚ ነው ብዬ ነው የማስበው። አክለውም በካውንስሉ በኩል ጀማሪ ቢዝነሶችን ለማበረታታትና ያለ ዋስትና ፋይናንስ ማድረግ ላይ እንደሚሰራ ተናግረዋል። ከሀላል ፋይናንሲንግ ጋር ተያይዞ ያለ ኮላተራል ከካውንስሉ ጋር በመነጋገር ካውንስሉ ምልመላውን በመስራት ቢዝነስ ውስጥ ያሉ ጀማሪ ቢዝነስ ውስጥ ያሉ ወጣቶችን ለብቻ
ከዛ ውጭ ያሉትን ደግሞ ሴቶችና ወጣቶችን ስልጠናም የሚያስፈልገውን ለብቻ በማድረግ በሂጅራ በኩል ስልጠናውንም በጋራ ሰጥተን ከዛ በኋላ ፋይናንሲንጉን በእናንተ ጋራንቲነት እና በሌሎች የብሔራዊ ባንክ አሰራሮች መሰረት ተገቢውን ድጋፍ በማድረግ ወደ ስራ መግባት እንችላለን ማለት ነው። የካውንስሉ ፕሬዝዳንት ኡስታዝ ሃይደር ከድር በበኩላቸው እስካሁን ድረስ የኢኮኖሚ ተጠቃሚነት ሳይረጋገጥ መቅረቱን በማስታወስ በኢኮኖሚ እና በመዋቅር ስንጠናከር ግን መኖራችንን እናረጋግጣለን ብለዋል። የኢትዮጵያ ሙስሊም ወጣቶች ካውንስል የሚተዳደረው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስር መሆኑ ይታወቃል። ሂጅራ ባንክ በተመሳሳይ በሚያዝያ ወር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ስትራቴጂያዊ አጋርነት ለመመስረት ያለመ መግባቢያ ሰነድ ተፈራርመዋል። ሸሪክ የተሰኘውን ከወለድ ነጻ አገልግሎት የሚሰጠው ዳሽን ባንክ የምስረታውን 30ኛ ዓመት መርሃ ግብሩን ማጠቃለያ አካሄደ። ሸሪክ የተሰኘው ከወለድ ነጻ የባንክ አገልግሎት የሚሰጠው ዳሽን ባንክ 30ኛ ዓመት የምስረታ በዓልን ምክንያት በማድረግ ላለፉት 6 ወራት በተለያዩ ዝግጅቶች ሲከበር የቆየው መርሃ ግብሩን በሸራተን አዲስ አጠናቋል። በመዝጊያ ስነ ስርዓቱ ላይ በማህበራዊ ኃላፊነት የ30 ሚሊዮን ብር ድጋፍ አድርገዋል። በመርሃ ግብሩ ላይ የብሔራዊ ባንክ ገዢ አቶ ዮብ ተካልኝና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼክ አብዱል ከሪም በድረዲንን ጨምሮ ከፍተኛ የመንግስት የስራ ኃላፊዎች፣ የባንኩ የዳይሬክተሮች ቦርድ አባላት፣ የፋይናንስ ተቋማት ዋና ስራ አስፈጻሚዎች፣ የመገናኛ ብዙሃን የስራ ኃላፊዎች ታድመዋል። በዚሁ መርሃ ግብር ላይ ዳሽን ባንክ በኢትዮጵያ የፋይናንስ ኢንዱስትሪ ላይ ገናና የሆነ ተቋም እንዲሆን ስያሜ ከማውጣት ጀምሮ የባንኩ ምስረታ እውን እንዲሆን ከፍተኛ እገዛ ላደረጉት ባለሀብቱ ሼክ መሐመድ ሁሴን አላሙዲ የእውቅናና የማስታወሻ ሽልማት ተበርክቷል። ከዚህ በተጨማሪም ባለራዕይ ላላቸው 11 መስራቾች፣ ለቀድሞ የስራ አመራር ቦርድ ኃላፊዎችና ዋና ስራ አስፈጻሚዎች፣ አጋር ተቋማት፣ የረዥም ዓመት ደንበኞች እንዲሁም ከባንኩ ምስረታ አንስቶ ባለፉት 3 አስርት ዓመታት ላገለገሉ ከፍተኛ የስራ ኃላፊዎችና ሰራተኞች እውቅናና ሽልማት ተሰጥቷል። ዳሽን ባንክ የማህበራዊ ኃላፊነት ተግባራትን በመወጣት ረገድ ከምስረታው አንስቶ ከፍተኛ መዋዕለ ንዋይ በመመደብ የማህበረሰብ ተኮር ስራዎች፣ የተፈጥሮ አደጋ ምላሽ እንዲሁም የአካባቢ ጥበቃ ፕሮግራሞች መስራቱ የተገለጸ ሲሆን የ30ኛ ዓመት ምስረታ በዓሉን ምክንያት በማድረግ ልዩ ልዩ የአእምሮ እድገት ውስንነት ያለባቸው ህጻናት ላይ ለሚሰራው የዲቦራ ፋውንዴሽን የ30 ሚሊዮን ብር የገንዘብ ድጋፍ አድርጓል። ዳሽን ባንክ ከወለድ ነጻ የባንክ አገልግሎት ሸሪክ በአሁኑ ሰዓት ከ90 በላይ በሆኑ ሙሉ ለሙሉ ከወለድ ነጻ የሆኑ ቅርንጫፎችንና በሁሉም የዳሽን ባንክ ቅርንጫፎች በመስኮት በኩል አገልግሎት እየተሰጠ እንደሚገኝ ተገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት መድረክ ተካሄደ። ከቆይታ በኋላ ዋይት ሃውስ ብሪታንያ እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን እንዳትከለክል አሳስቧል። እንመለስበታለን። ይጠብቁን። ዩቲዩብ በህንድ ውስጥ በሙስሊሞች ላይ የሚፈጸመውን ጥቃት የሚያሳይ ሽልማት አሸናፊ ፊልም ማገዱ በሰሪው ተቃውሞ ገጠመው። በዓለም ላይ ትልቁና ታዋቂው የቪዲዮ ማጋሪያ ማህበራዊ ሚዲያ ፕላትፎርም ዩቲዩብ በህንድ ውስጥ የጸረ ሙስሊም ጥቃትንና የሂንዱ ብሔርተኞች ቅስቀሳን ስር መሰረት የሚመረምረውን ሽልማት አሸናፊ ዘጋቢ ፊልም እንዳይታይ አግዷል። በአንጋፋው ህንዳዊ የፊልም አዘጋጅ አናንድ ፓት ዋርዳን የተሰራው ፋዘር ሰን ኤንድ ሆሊ ዋር የተሰኘው ይህ ዘጋቢ ፊልም ሃይማኖታዊ ብሔርተኝነት፣ አንድነትን የማጋነን አባዜና አባታዊ አስተሳሰቦች ከጸረ ሙስሊም ጥቃት ጋር እንዴት እንደሚገናኙ ይመረምራል። 7 ዓመታት የፈጀውና እንደ አውሮፓውያኖቹ አቆጣጠር በ1995 የተለቀቀው ባለ 2 ክፍል ፊልም በ1992 በሂንዱ ቡድኖች የ16ኛው ክፍለ ዘመን የባቢር መስጂድ መፍረስንና ከዚያ በኋላ በሙምባይ
የተቀሰቀሰውን አስከፊ የሃይማኖት ግጭት ተከትሎ የነበረውን የፖለቲካ ሁኔታ የሚመረምር ሲሆን እነዚህ ክስተቶች በህንድ ውስጥ ለሂንዱትቫ ፖለቲካ መነሳት እንደ ትልቅ የጥፋት ነጥብ በሰፊው የሚታዩ ናቸው። ፓት ዋርዳን ፊልሙ መታገዱን በፌስቡክ ገጹ ላይ ባሰራጨው መግለጫ ያስታወቀ ሲሆን ዩቲዩብ ፊልሙ ለበርካታ አስርት ዓመታት በአደባባይ እውቅና ያገኘ ቢሆንም አመጽ የበዛበት ይዘት አለው በሚል ምክንያት እገዳ እንዳነሳበት ገልጿል። በፕላትፎርሙ የቀረበውን ምክንያት ውድቅ ያደረገው የፊልም አዘጋጁ የዘጋቢ ፊልሙ አመጽን የሚያወድስ ሳይሆን የተከሰተውን አመጽ መዝግቦ የያዘ ነው ሲል ተከራክሯል። ይህ ዘጋቢ ፊልም በሃይማኖት አክራሪዎችና ለስልጣን በሚፎካከሩ ፖለቲከኞች አማካኝነት የደረሰውን ጥፋት መዝግቦ የያዘ ነው። አመጽን የሚያጋልጥ እንጂ የሚደግፍ አይደለም ብለዋል። ለፊልም አዘጋጁ ደጋፊዎች የዩቲዩብ ውሳኔ የይዘት ቁጥጥር ክርክር ብቻ ሳይሆን ይልቁንም በዘመናዊቷ ህንድ የፖለቲካ ምህዳር ላይ ተጽዕኖ ያሳደሩትን የሃይማኖት ግጭቶችና ርዕዮተ ዓለማዊ ኃይሎች የመመዝገብ የማስቀመጥና በአደባባይ የማስታወስ መብት የማን ነው በሚለው ላይ የሚደረግ ሰፋ ያለ ትግል ነጸብራቅ ነው ሲሉም መከራከሪያ አቅርበዋል። ምንም እንኳን ፊልሙ ከፓት ዋርዳን ይፋዊ የዩቲዩብ ቻናል ላይ ቢጠፋም የፊልሙ ቅጂዎች በሌሎች የዩቲዩብ ገጾች ላይ አሁንም መገኘታቸውን ቀጥለዋል። አባት ልጅና ቅዱስ ጦርነት የተሰኘው ፊልም በ1995 የህንድ ሀገር አቀፍ የፊልም ሽልማትን በምርጥ የምርመራ ዘጋቢ ፊልምና በምርጥ ማህበራዊ ጉዳዮች ፊልም ዘርፎች አሸንፏል። በተከታዩ ዓመት ደግሞ በሙምባይ ዓለም አቀፍ የፊልም ፌስቲቫል ላይ የዓለም አቀፍ ዳኞች ልዩ ሽልማትን አግኝተዋል። ዋይት ሀውስ ብሪታንያ እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች ማህበራዊ ሚዲያን እንዳትከለክል አሳሰበ። የአሜሪካው ዋይት ሀውስ የብሪታንያ መንግስት እድሜያቸው ከ16 ዓመት በታች በሆኑ ታዳጊዎች ላይ ሊጥለው ያሰበውን የማህበራዊ ሚዲያ እገዳ እንዲያነሱ አሳስበዋል። ዋይት ሀውስ ይህ አይነቱ እገዳ በአሜሪካ የቴክኖሎጂ ኩባንያዎች ላይ ያልተመጣጠነ ጫና ሊፈጥር ይችላል የሚል ስጋት እንዳለው ገልጸዋል። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አስተዳደር በለንደን በሚገኘው የአሜሪካ ኤምባሲ በኩል ባወጣው መግለጫ በታዳጊዎች ላይ የሚደርሱ የኢንተርኔት ላይ ጉዳቶችን ለመከላከል ሲባል በመንግስት የሚጣሉ አጠቃላይና ደንብ ተኮር የሆኑ እገዳዎችን እንደሚቃወም አስታውቋል። ዘ ጋርዲያን እንደዘገበው መግለጫው እድሜያቸው ከ13 እስከ 16 ዓመት የሆኑ ታዳጊዎችን እድሜ መለየትና መገደብ በተግባር የማይሰራ መሆኑን ገልጸዋል። የአሜሪካ መንግስት ብሪታንያ ሙሉ በሙሉ እገዳ ከመጣል ይልቅ ወላጆች የልጆቻቸውን አካውንቶችና የውስጥ ሚስጥራዊነት እንዲቆጣጠሩ የሚያስችሉ ጠንካራ መቆጣጠሪያ መሳሪያዎችን እንዲያቀርብ ጠይቋል። የማህበራዊ ሚዲያ ኩባንያዎችም ለታዳጊዎች ጤናማ የሆነ የኢንተርኔት ድባብ እንዲፈጥሩ እንዲገደዱ ሀሳብ አቅርበዋል። በብሪታንያና በአሜሪካ መካከል የተፈጠረው የሀሳብ ልዩነት በተለይም የብሪታንያው የኢንተርኔት ደህንነት አዋጅ በአሜሪካ በኩል በነፃነት የመናገር መብትን ይገድባል በሚል ከፍተኛ ትችት ሲሰነዘርበት ቆይቷል። የአሜሪካ ማሳሰቢያ የመጣው የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በሚቀጥለው ሳምንት እድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች ጎጂ የተባሉ ማህበራዊ ሚዲያዎችን ሙሉ በሙሉ የሚከለክል አዲስ መመሪያ ይፋ ያደርጋል ተብሎ በሚጠበቅበት ሰዓት ነው። ከዚህ በተጨማሪም በጨዋታ መድረኮች ላይ ታዳጊዎች ከማያውቋቸው ሰዎች ጋር የሚያደርጉትን የጽሁፍ ልውውጥና የኤአይ ቻት ቦቶችን አጠቃቀም መገደብ እንደሚችሉ ተጠቅሷል። በዌስት ባንክ ጥቃት በሚፈጽሙና ምቹ ሁኔታ በሚፈጥሩ የፋይናንስ መረቦች ላይ ሀገራት ማዕቀብ ጣሉ። በወረራ በተያዘው የዌስት ባንክ ግዛት ውስጥ በፍልስጤማውያን ላይ ለሚሰነዘሩ የሰፋሪዎች ጥቃቶች ፋይናንስ የሚያደርጉና ምቹ ሁኔታዎችን የሚፈጥሩ መረቦችን ኢላማ ያደረገ ማዕቀብ መጣላቸውን ያሳወቁት ዩናይትድ ኪንግደም፣ አውስትራሊያ፣ ካናዳ፣ ፈረንሳይ፣ ኒውዚላንድ እና ኖርዌይ ናቸው። ሀገራቱ ይህ እርምጃ የተወሰደው በዌስት ባንክ ውስጥ የታየውን ከፍተኛ የሰፈራ መስፋፋትና የእስራኤል ወራሪዎች እያደረሱት ያለውን እየጨመረ የመጣውን ጥቃት ተከትሎ መሆኑን አናዶሉ ዘግቧል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት ኤክስ በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ከብሪታንያ፣ ካናዳ፣ አውስትራሊያ፣ ኒውዚላንድ እና ኖርዌይ አጋሮቻችን ጋር በመሆን በዌስት ባንክ ውስጥ ቅኝ ግዛትን ወይም ሰፈራንና አመፅን በማባባስ ረገድ ተጠያቂ በሆኑ አካላት ላይ ዛሬ አዲስ ማዕቀብ እየጣልን ነው ብለዋል። የዩናይትድ ኪንግደም የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የብሪታንያ ኩባንያዎች ህገወጥ በሆኑት የእስራኤል የሰፈራ ቀጠናዎች ውስጥ ማንኛውንም አይነት የንግድ እንቅስቃሴ እንዳያደርጉ በጥብቅ እንደሚያስጠነቅቅም ገልጸዋል። የፈረንሳዩ
የውጭ ጉዳይ ሚኒስትር ባሮት እንደተናገሩት ፈረንሳይ በዌስት ባንክ ውስጥ ከተቀሰቀሰው አመጽ ጋር በተያያዘ የእስራኤሉን የፋይናንስ ሚኒስትር በዛሌል ስሞትሪች 3 የሰፋሪዎች ቡድን መሪዎችንና 21 ሰፋሪዎችን ወደ ፈረንሳይ ግዛት እንዳይገቡ እገዳ ጥላባቸዋለች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።